أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. تفسير القرآن سورة الزلزلة. يا سورة الزلزلة يا قرآن تفسير إنما مرلا تفسير مالت ترجمنا القرآن. يا قرآن ترجمنا القرآن مالت هو كلام الله سبحانه وتعالى نججرو قالونا. سورة الزلزلة مالت سورة مالت مرافنو الزلزلة مالت منقطقط يمريت منقطقطن متملكتنا እንግዲህ ሱረቱ ዘልዘላ የቂያማ ቀንን በተመለከተ ያንን ከባዱን ቀን በተመለከተ ነው። ተርቲቡሃ ደረጃው 99 አያቱ አንቀጾቹ 88 ናቸው። ወህይ የንዙለን እሱ የሚወረደው መዲና ከወረዱ ስራዎች መደባል። አዘልዘለ ማለት መንቀጥቀጥ የምድር መንቀጥቀጥን በተመለከተ ነው። ቢስሚላሂ ራህማን ራሂም። ቢስሚላሂ በአላህ ስም ጀምራለሁ። በስሙ የጀመርኩት ጌታ ራህማኒ አዛኝ ነው። ዝነቱ ሊጀሚዕል መክሉቃት ለፍጥረታት ሁሉ ዝነቱ ሰፊና አዳራሽ ነው። በዱንያ ላይ ለሁሉም ለአማኙም ለካህዲያኑም ለሁሉም ዝነቱ ሰፊና አዳራሽ ነው። አራሂም አሁንም አዛኝ ነው። ዝነቱ ደግሞ ኻሷ ብቻ ነው። ሊሙእሚኒን ለሙእሚኖች ፊ ዱንያ ወለአኺራ በዱንያም በአኺራም ለአማኞች ዝነቱ ሰፊና አዳራሽ ነው። እንዲሁም ዝነቱን ለሌላው አድራሽ በሆነው ጌታ ስም ጀምራለሁ። ኢዛ ዙልዚለቲል አርዱ ዚልዛለሃ ወአኽረጀቲል አርዱ አስቃለሃ ወቃለል ኢንሳኑ ማለሃ። ኢዛ ጊዜ ዙልዚለቲ በተንቀጠቀጠች ጊዜ አልአርዱ ምድር በተንቀጠቀጠች ጊዜ ዚልዛለሃ መንቀጥቀጥን በተንቀጠቀጠች ጊዜ እንግዲህ ምድር በኃይለኛው መንቀጥቀጥን በተንቀጠቀጠች ጊዜ አለ። ኢዛ ጊዜ ዙልዚለቲ በተንቀጠቀጠች ጊዜ አልአርዱ ምድር ዚልዛለሃ መንቀጥቀጥን በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ ወአኽረጀቲ ባወጣች ጊዜ አልአርዱ ምድር ባወጣች ጊዜ አስቃለሃ ሸክሞቿን ባወጣች ጊዜ ምድር እንግዲህ ምድር ሸክሞቿን ባወጣች ጊዜ ሸክሞቿ ምንድነው? ውስጧ ያሉትን ሙታኖች ማለት ነው። ባወጣች ጊዜ አለ ሁሉንም ውስጧ ያሉትን ሁሉ ታወጣለች ምድር ማለት ነው። ያኔ ያ አላህ ወአኽረጀቲ ባወጣች ጊዜ አልአርዱ ምድር አስቃለሃ ሸክሞቿን ባወጣች ጊዜ ወቃለል ኢንሳኑ ማለሃ ወቃለ ይላል። ያን ጊዜ እንግዲህ የሰው ልጅ ያንን ሲያይ ማለት ነው። ወቃለ ይላል አልኢንሳኑ የሰው ልጅ ይላል ማለሃ ምን ሆነች ይላል። ምድር ምን ሆነች ይላል። ያንን ሲመለከት ማለት ነው ተገርሞ ምን ሆነች ምድር ምን ሆና ነው ይላል ማለት ነው። ወቃለ ይላል አልኢንሳኑ የሰው ልጅ ይላል ማለሃ ምን ሆነች ይላል። ሀ እሷ ማለት ነው ምድር ማለሃ ምን ሆነች ብሎ ይጠይቃል ማለት ነው። እንግዲህ ለዚህ ለጥያቄው መልስ ደግሞ ያገኛል እዚሁ። ከዛ የውመኢዚን ቱሐዲሱ አኽባረሃ የውመኢዚን ያን ቀን ቱሐዲሱ ትናገራለች አኽባረሃ ወሬዋን ዜናዋን ትናገራለች። አኽባሯን ምድር ትናገራለች ማለት ነው። በሷ ላይ የሰው ልጆች እንግዲህ በሷ ላይ የሰሩትን ስራ ሁሉ በሷ ላይ ሆነው የሰሩትን ስራ ሁሉ ምድር ትናገራለች። ያኔ ትለፈልፋለች ማለት ነው። በማን ፍቃድ? ቢአምሪላሂ ዐዘ ወጀል በአላህ ሱብሓነሁ ወተዓላ ትእዛዝ ፍቃድ ምድር ትናገራለች ማለት ነው። ያ አላህ የውመኢዚን ያን ቀን ቱሐዲሱ ትናገራለች አኽባረሃ አኽባሯን ሀ እሷ ምድር ማለት ነው። አኽባራ ዜናዋን ሀ እሷ ምድር ማለት ነው። ዜናዋን አኽባሯን ወሬዋን ትናገራለች። የተሰራባትን ስራ ሁሉ ይሄ ተሰርቶብኛል ብላ ሁሉን ነገር ዘርግፋ ትናገራለች ማለት ነው።
በጌታዋ ፍቃድ በአላህ ስብሓነሁ ወተዓላ ፍቃድ ምድር ትናገራለች፣ ጉዑዛን ሁሉ ይናገራሉ ማለት ነው። የውመኢዚን የዛን ቀን ቱሐዲሱ ትናገራለች፣ አኽባረሃ ወሬዋን ዜናዋን ምድር ትናገራለች። ቢአነ ረበከ አውሓ ለሃ ቢአነ እኮ ረበከ በጌታህ እኮ አውሓ ለሃ መልእክቱን በማስተላለፉ ምክንያት ለሷ አምላካዊ መልእክቱን በማስተላለፉ ምክንያት ምድር ትናገራለች ማለት ነው። ቢአነ እኮ ረበከ ጌታህ እኮ አውሓ በማስተላለፉ ምክንያት ማለት ነው። طيب በማሳወቁ ምክንያት ወይም በማስተላለፉ ምክንያት አውሓ በማስተላለፉ ምክንያት ለሷ ማለት ነው። አምላካዊ መልእክቱን በማስተላለፉ ምክንያት ለሷ እንድትናገር ለምድር እንድትናገር አምላካዊ መልእክቱን በማስተላለፉ ምክንያት አላህ Subhanahu Wa Ta'ala ምድር ትናገራለች ማለት ነው። የተሰራባትን ስራ ሁሉ ትናገራለች ምድር። ደግሞ ያለውኝ ቢአነከ ረበከ ጌታኮ አውሓ በማስተላለፉ ምክንያት ለሃ ለሷ አምላካዊ መልእክቱን በማስተላለፉ ምክንያት ለሷ በማሳወቁ ምክንያት ምድር ትናገራለች እንላለን። የውመኢዚ የስዱሩ ናሱ አሽታተን ሊየረው አዕማለሁም የውመኢዚን ያንቀን አለ የውመኢዚን የዛን ቀን የስዱሩ ይመለሳሉ አናሱ ሰዎች ይመለሳሉ አለ አሽታተን የተለያዩ ሆነው አንዋዕ የተለያየ አይነት ሆነው ማለት ነው። አሽታተን የተለያዩ ሆነው ሊያዩ ይመለሳሉ የሰው ልጆች ሊያዩ ምናቸውን አዕማለሁም ስራዎቻቸውን የስራቸው ምንዳ ማለት ነው ሊያዩ ይመለሳሉ ማለት ነው። የውመኢዚን የዛን ቀን የስዱሩ ይመለሳሉ አናሱ ሰዎች ይመለሳሉ አሽታተን የተለያዩ ሆነው የተለያየ አይነቱ ነው ሊያዩ አዕማለሁም ስራቸውን ሊያዩ የስራቸው እዚህ ጋር ስራቸው ማለት የስራቸውን ምንዳ ብለን እንጨምራለን። ምንዳቸውን ማለት ያንን ክፍያቸውን ሊያዩ ይመለሳሉ ማለት ነው። እንግዲህ ከየት ነው የሚመለሱት? ከውቁፍ በኋላ እንግዲህ ለዚህ ላይ ለብራር የመጀመሪያው ንፊት እንግዲህ ሁለት ንፊት ነው። የመጀመሪያው ንፊት እንግዲህ ቂያማ ሲቆም ማለት የመጀመሪያው ንፊት እንግዲህ ዱንያ ይጠፋል ማለት ሁሉ ነገር ይጠፋል። ከዛ የሁለተኛው ንፊት ደግሞ ሁሉም ከቀብሩ የሚወጣበት ልክ እንደ ቢራቢሮ ልክ እንዳንበጣ ሆኖ የሰው ልጅ ከቀብሩ ይወጣል ማለት ነው። ከዛ ይገሰግሳል፣ ወደ ጌታው ይገሰግሳል፣ ሁሉም ይሰበሰባል። የት አርዱል ማህሸር ማለት ነው፣ የመሰብሰቢያው ምድር። እዛ ሜዳ ላይ ሁሉም ይሰበሰባል ማለት ነው። እንግዲህ እዛ ሜዳ ላይ ስንት አመት ነው የምንቆየው? 50,000 አመት የሰው ልጅ እዛ ይቆማል ማለት ነው። እንግዲህ እንደየወንጀላችን በላባችን እንጠመቃለን። ፀሐይ በስንዝር ትቀርባለች ማለት ነው። በስንዝር እንደየስራችን እንግዲህ እስከ ጭንቅላት ውስጥ አንገቱ እስከዚህ እስከ ወገቡ ይሰመጣል ማለት ነው። ያው ታውቃላችሁ ባላብራራም እና ያ 50,000 አመት ከቆምን በኋላ ያው ፍርድ ይሰጣል። እንግዲህ ያኔ የውመኢዚን የዛን ቀን የስዱሩ ይመለሳሉ ማለት ነው። ከዛ ከውቁፍ በኋላ ከቆምንበት በኋላ ማለት ነው። طيب ከአርዱል ማህሸር ከቆምን በኋላ ማለት ነው። ከ50,000 አመት ከቆምን በኋላ እንግዲህ የሰው ልጅ ይመለሳል ማለት ነው። የውመኢዚን የዛን ቀን የስዱሩ ይመለሳል አናሱ የሰው ልጅ ይመለሳል አሽታተን የተለያየ ሆኖ ማለት ነው። የተለያየ ሆኖ ማለት እንግዲህ ያ እድለቢስ የሆነው ወደ ጀሀነም ይነዳል። እድለኛ የሆነው ደግሞ ወደ ጀነት ይገባል ማለት ነው። ሁሉም ይለያያል ማለት ነው። ያኔ ያ ረብ እድለኞች ከሆኑት አላህ ያድርገን ያ አላህ። እና የውመኢዚን የዛን ቀን የስዱሩ ይመለሳሉ አናሱ ሰዎች ይመለሳሉ አሽታተን የተለያዩ ሆነው እንግዲህ ከፊሉ የጀሀነም ከፊሉ ወደ ጀነት ማለት ነው ይሄዳሉ። እነዛም ይነዳሉ ማለት ነው። ለምን ሊያዩ ምናቸውን አዕማለሁም ስራቸውን ሊያዩ የስራቸውን ምንዳ ማለት ነው ሊያዩ የሰው ልጆች ይመለሳሉ ከዛ ከውቁፍ ማለት ነው። እና እንግዲህ ከፊሉ ወደ ጀሀነም ያ እድለኛው ደግሞ ወደ ጀነት እድለቢሱ ወደ ጀሀነም ማለት ነው። ሁሉም ይለያያሉ የሰው ልጆች ማለት ነው። ፈመን يعمل مثقال ذرة خيرا يره
ፈመን ሰው ያዕመል የሰራ ሰው ሚስቃለ ዘረትን የዘራን ታክል የሰራ ሰው ሚስቃለ ማለት ታክል ማለት ነው። ክብደት ያላት ማለት ነው። ወይም ሚስቃለ ማለት ታክል ማለት ነው። ወይም ደግሞ ክብደት ያላት ወይም የምትመዝን ማለት ነው። ሚዛንም እንደማለት ነው። ጠይብ ፈመን ያዕመል የሰራ ሰው ሚስቃለ ታክል ዘረትን የዘራን ታክል ክብደት ያላትም ማለት ነው። ዘራ ማለት እዚህ ጋር የቀዩን ጩጯን ታክል ማለት ነው። ይሄ ነው ትክክለኛው ተፍሲር ብለዋል። ሌላኛው የብናኝ ታክል የብናኝ ክብደት ታክል ብለው ያስቀምጣሉ እዚህ ጋር ተፍሲሩን። ሌሎች ደግሞ የጎመን ዘር ታክል እዚህ ጋር ዘራ የሚለውን አብዛኛው የጎመን ዘር ፍሬ ታክል የሚል የጎመን ዘር ፍሬ ታክል ብለው የሚፈስሯሉ። ግን ይሄ ስህተት ነው ብለዋል። ጠይብ ፈመን ያዕመል የሰራ ሰው ሚስቃለ ታክል ክብደትን ታክል ዘረትን የዘራን ክብደት ታክል የዘራን የቀዩን ጩጯን ታክል ማለት ነው። እና ፈመን ሰው ያዕመል የሰራ ሰው ሚስቃለ ታክል ዘረትን የዘራን ታክል የቀዩን ጩጯን ታክል ክብደትን የሰራ ሰው ኸይረን መልካም የሰራ ሰው የራህ ያያል ያገኛታል ማለት ነው። ያችን ስራውን ማለት ነው። የቀዩን ጩጯን እንኳን ታክል ክብደትን የዛችን እንኳን ታክል መልካም የሰራ ሰው ኸይረ የራህ ያያታል ኸይረ መልካም የሰራ የራህ ያያታል ያገኛታል ያችን ስራውን። ወመን ያዕመል ሚስቃለ ዘረትን ሸረን የራህ ወመን ያዕመል ወአሁን መን ሰው ያዕመል የሰራ ሰው ሚስቃለ ታክል ዘረትን የዘራን ታክል የዘራን ክብደት ታክል የቀዩን ጩጯን ክብደት ታክል ማለት ነው። የሰራ ሰው ሸረን መጥፎን ነገር ማለት ነው። ክፉን ነገር የሰራ የራህ ያያል ይመለከታል ማለት ነው። ያችን ስራውን ያገኛታል ማለት ነው። እና አላህ Subhanahu Wa Ta'ala ደግሞ ማንንም አይበድልም። አላህ ፍትሃዊ የሆነ ጌታ ነው። ሁሉም በሰራው ስራ ይመነዳል ማለት ነው። ያለ ስራው ግን አላህ አይቀጣም። አላህ ፍትሃዊ የሆነ ጌታ ነው። ሁሉም በሰራው ስራ ግን ይቀጣታል። ማምለጥ የለም። طيب فمن يعمل مثقال ذرة خيرا يرى زين عند التدقى فمن سو يعمل يسرى سو مثقال تاكل كبدت يالاتن ذرة يذرن تاكل انكوا كبدت يالاتن من يقيوان ጩጯን ታክል ክብደት ያላትን خيرا መልካም የሰራ ሰው የራህ ያገኛል ያችን ስራውን። ومن يعمل የሰራ ሰው ومن سو አሁንም من سو يعمل የሰራ ሰው مثقال ታክል ክብደትን ታክል ذرة የቀዩን ጩጯን ክብደት ያክል የሰራ ሰው ሸረን መጥፎን የሰራ ሰው የራህ ያያል ያገኛታል ማለት ነው። ሁሉም በሰራው ስራ ይመነዳል። ያ ረቢ በዚህ በዱንያ ላይ እንግዲህ የሆነ ነገር ከሰው ተደብቀን የፈለግነውን ልንሰራ እንችላለን። ከአላህ ግን የሚደበቅ የለም። አላህ ሁሉን አዋቂ የሆነ ጌታ ነው። እንግዲህ ምድርም ደግሞ ሁሉ ነገሯን እዚህ ምድር ላይ ሆነን የሰራነውን ስራ ሁሉ ምድር ትናገራለች ማለት ነው። ዜናዋን ወሬዋን ሁሉ ትናገራለች ትዘረግፋለች ማለት ነው። ስለዚህ ከሰው ተደብቀን የሆነ ነገር ብናረግም ከአላህ ግን መደበቅ ማምለጥ አንችልም። ስለዚህ ካሁኑ ነፍሳችንን መተሳሰብ አለብን። ያን ቀን ማስታወስ አለብን። ያን ከባዱን ቀን ያንን ከባድ ቀን እኮ ግቦ ሰተን እንኳን ማምለጫ የለም። ወይም በዘራችን ወይ በብሔራችን አይደለም የሚያዋጣ ምናችን ነው። ያ ስራችን ብቻ ነው። ያ ስራችንና ስራችን ብቻ ነው ነጃ የሚያወጣን እንጂ የከሌ ብሔር ስለሆንኩ የከሌ እንትን ሀብታም ስለሆንኩ ደሃ ስለሆንኩ ባለስልጣን ስለሆንኩ አይደለም። ያው በስራችን ነው ማለት ነው። ስራችን ነው ነጃህ ፈላህ የሚያወጣን። አላህ መልካም ስራ ከሚሰሩት አላህ ያድርገን። ስህተት ካለ ደግሞ እያረማችሁኝ ያልገባችሁን ነገር ደግሞ ጻፉልኝ። ባረከላሁ ፊኩም። ስህተት ካለ ከኔና ከሸይጣኑ ትክክል ከሆነ ከአላህ Subhanahu Wa Ta'ala ነው። هذا والله أعلم والسلام عليكم ورحمة الله وبركاته.